ለአፍሪካውያን የነጻነት ጮራ ፈንታቂ ለሆነው አድዋ መታሰቢያ በሆነው ቅጥረ ግቢ በአህጉሪቱ ከ400 ሚሊዮን በላይ ተከታይ ያላቸው የማህበራዊ ሚዲያ ፊት አውራሪዎች ከትመዋል። በመርሃ ግብሩ ተሳታፊ የሆነችው ደቡብ ሱዳናዊቷ ራያ ራያም በዚህ ስፍራ መገኘት ልዩ ስሜት እንደፈጠረባት ነው የምትናገረው። ከዚህ በፊት ስለ አድዋ በታሪክ ስናጠናው በቪዲዮም ስንመለከተው ነበር የቆየ ነው። ዛሬ በዚህ ግዙፍ መታሰቢያ በአካል መገኘት ደግሞ ስሜቱ ትልቅ ነው። በዚህም ታላቅ ክብር ይሰማኛል። የአህጉሪቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣቶች የመላው አፍሪካ ታሪክ ነጋሪ የባህል አምባሳደርና የአዲሱ ትውልድ ድምፅ መሆናቸውን ቀጥሏል። ይህንንም በበለጠ ለመወጣት እንደሚያስችላቸው የታመነበት የመጀመሪያው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ነው የተካሄደው። ይህም የይዘት ፈጠራ አቅማቸውን ለመጨመር ብሎም የእርስ በርስ ግንኙነታቸውን ለማዳበር እንዳስቻላቸውም ነው ተሳታፊ ወጣቶቹ የነገሩን። እንዲህ ያለ የይዘት ፈጣሪዎችን የሚያሰባስብ መርሃ ግብር በእጅጉ የሚበረታታ ነው። እንደ አህጉር የሚጠበቅብንን በቀጣይ ለመስራት ያግዘናል። ይህም የይዘት ፈጠራ አቅማችንን ለማሳደግ ከፍተኛ ጥቅም አለው። እዚህ የምንገኘው አፍሪካዊ ወንድማማችነታችንን በበለጠ ለማጠናከር የማህበራዊ ሚዲያ ተሳትፏችንንም በበለጠ ለማሳደግ ነው። ይህንንም ለበጎ ዓላማ እስከተጠቀምን ድረስ ሰፊ ርቀት መጓዝ እንችላለን። አሁን ለየት ያለ ነገር ነው። ምክንያቱም የኢትዮጵያ ኮንተንት ክሬተር የተለያየ ሀገር ኮንተንት ክሬተሮች አሉ። ኤክስፒሪየንስ ሼሪንግ አለ። እኛ ማናውቀው እነሱ የሚያውቁት ነገር፣ እነሱ የሚያውቁት እኛ ማናውቀው ካልቸሮቻችን አለ። የኢትዮጵያ ካልቸር አለ። ለነሱ ሼር እናደርጋለን። የተለያዩ ቦታዎችን አይተዋል። የተለያዩ ኤክስፒሪየንሶችን አይተዋል፣ ፊል አድርገዋል። ያ ነገር ለኛም አሪፍ ነው። እኛ ኢትዮጵያ ውስጥ ያለን ቲክቶከሮች ወይም ኢንፍሉዌንሰሮች በሀገራችን ብቻ ነው የምንታወቀው። እነሱ ግን በደንብ ወርልድ ዋይድ ነው የሚታወቁትና ያ ነገር ከነሱ ጋር መገናኘታችን እኛ እንደ ኢትዮጵያም ከዛ እንደ አፍሪካም በደንብ እንድንሰራ ኮላብ አድርገን በደንብ እንድንሰራ ያደርገናል። ለሁለት ቀናት በአፍሪካ መዲናዋ አዲስ አበባ የተካሄደው መርሃ ግብር የአፍሪካን የዲጂታል ስነ ምህዳር ትብብርና ተወዳዳሪነት ለማጎልበትም ከፍተኛ አስተዋጽኦ አበርክቷልም የተባለው። ከማህበራዊ ሚዲያ የክፍያ ስርዓቶች ጋር በተያያዘ ያሉብንን ችግሮች መፍትሄ ለማበጀት እንዲህ በጋራ መማከሩ ትልቅ ዋጋ አለው። እንዲህ አይነቱ ልምምድ ሲዳብር ነው ተጨባጭ ውጤት ማምጣት የሚቻለው። የዚህ ጉባኤ ትልቁ ፐርፐዝም አንዱ አገራችንን ለዓለም ማሳየት፣ የነዚህን ሰዎች ፎሎወርስን ተጠቅመን አገራችንን ከተማችንን ለዓለም ማሳየት ስለሆነ በሱ ረገድ ባለው ነገር በጣም የተሳካ ነበር። ኮንተንት ክሪኤሽን በራሱ እንዴት ኢንፍሉዌንስ መፍጠር ይቻላል፣ ተጽዕኖ እንዴት መፍጠር ይቻላል፣ ተጽዕኖ መፍጠርን ምን ማለት እንደሆነ ለህዝቡ እንዲያስረዱ እንፈልጋለን። አህጉር አፍሪካ በተቀረው የዓለም ክፍል የተሰጣት የተዛባ ገጽታ በማረምን በኩል ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪዎቹ ከፍተኛ ኃላፊነት ተጥሎባቸዋል። ለዚህም የሚገባውን ትኩረት መስጠትና የወጣቶቹን ተሳታፊነት ማሳደግ ደግሞ ለነገ የማይሉት የቤት ስራ ሆኗል። ብራንዲንግ አፍሪካ ነው። አፍሪካን እንዴት ብራንድ እናደርጋለን? አፍሪካ በመጥፎ ነገር በጨለማ የተሳለችዋን አፍሪካ እንዴት አድርገን በመልካም መንገድ ማስጠራት እንችላለን? ብዙ ጊዜ የኤዩ ፖለቲሽንስ የአገር መሪዎች የፖለቲከኞች ብቻ ነው። ለምን ለፖለቲከኞች ብቻ ይተዋል? ምክንያቱም የፐብሊኩን ልብ ትርታ የሚያስተጋቡ ስለ ህዝቡ የሚያወሩ እነዚህ ኮንተንት ክሬተሮች ናቸው። ለነሱም ቦታ መሰጠት መቻል አለበት። ስለዚህ ይሄም ኢግኖር መደረግ የሌለበት ነገር እንደመሆኑ እሱን ነገር ላይ ነው እንግዲህ የምንሰራው።